እንደ ኢትዮጵያውያን አቆጣጠር በ1953 ወርሃ ታህሳስ የያኔው የኢትዮጵያ ንጉሠ ነገሥት ግርማዊ ቀዳማዊ አጼ ኃይለ ሥላሴ ከወቅቱ የብራዚል ፕሬዝዳንት ዡሴልኖ ኩቢሼክ በቀረበላቸው ግብዣ ወደ ደቡብ አሜሪካዊቱ ሀገር አቀኑ። እርሳቸው በዚያ እያሉ በንጉሣዊ ግዛታቸው በኢትዮጵያ አንዳች ክስተት ተፈጠረ። ታህሳስ 4 ቀን 1953 መዲናይቱ አዲስ አበባ ተጨንቀዋለች። ወታደሮች እዚህም እዚያም ይታያሉ። ቤተ መንግሥቱ ተከቧል። ከወታደሮቹና በቁጥጥር ስር ከዋሉት መሳፍንት መኳንንቱ በቀር ስለ ጉዳዩ ያወቀ ስለመኖሩም እርግጥ አይደለም። በማግስቱ ታህሳስ 5 ቀን 1953 ጠዋት በኢትዮጵያ ሬዲዮ የተሰማው ዜና ምን እንደተፈጠረ ይፋ አወጣው። ታህሳስ 5 ቀን 1953 ዓመተ ምህረት ከዚህ ቀጥሎ በክቡር ብሪጋዴር ጀነራል መንግስቱ ነዋይ የሚመራው የክብር ዘበኛ ሰራዊት ከኢትዮጵያ ጦር ሰራዊትና ከፖሊስ ሰራዊት እንዲሁም ከተማሩት ወጣቶች ጋር በመተባበር ኢትዮጵያን ከዘውድ አገዛዝ ለማላቀቅና የሕዝብ መንግስት ለማቋቋም እነሆ ዛሬ ታህሳስ 5 ቀን 1953 ዓመተ ምህረት ከፍተኛ ንቅናቄ በማድረግ ላይ ይገኛል። አስደንጋጭ ነበር። ብዙሃኑ ዜናውን ሲሰሙ ንጉሡ የት ሄደው ነው ብለው ቢጠይቁ አይገርምም። የኢትዮጵያ ሬዲዮ በዜናው ላይ ይህንን በተመለከተ የተላለፈው መልእክት የሕዝብ መንግሥቱን የሚመሩት ማን እንደሆኑ ይፋ አደረገ። ልዑል አልጋ ወራሹም በድምፅ ባስተላለፉት አዋጅ ይህንኑ ይፋ አደረጉ። ይህንንም የሕዝብ መንግሥት ተቀዳሚ ፕሬዚደንት ሆነው የሚመሩት ልዑል መሬት አዝማች አስፋወሰን ናቸው። አሁን ልዑል አልጋ ወራሽ ስለ አዲሱ ሕዝብ መንግሥት የሚናገሩትን አዋጅ ትሰማላችሁ። የኢትዮጵያ ንጉሠ ነገሥት አልጋ ወራሽ ልዑል መሬት አዝማች አስፋወሰን ድምፅ ነው። አዋጅ የኢትዮጵያ ሕዝብ ከ3000 ዓመት በላይ የሆነ የሚታወቅ ታሪክ አለው። ነገር ግን በዚህ ረዥም ጊዜ ውስጥ ገበሬው ከሞፈር ከድግርና ከቀንበር፣ የእርሻ መሳሪያው፣ ነጋዴው ከችርቻሮ፣ ሌላው በልዩ ልዩ ዋጋ የሚተዳደሩ አባቶች ካቆዩት የአሰራር ዘዴ ያልወጣ በጠቅላላው የኢትዮጵያ ሕዝብ ከድህነትና ከድንቁርና የኑሮ ደረጃ እስከ ዛሬ ሊወጣ አይቻልም። የአስተዳደር አመራር ዓላማን ሕግንና ስርዓትን መሠረት አድርጎ የሕዝብ መብት መጠበቂያ ሊሆን ሲገባው የጥቂቶች የግል ጥቅም ማዳበሪያ፣ የወገን መጥቀሚያ፣ የሕዝብ መገደያና መጨቆኛ አይነተኛ መሳሪያ ሆኖ ኖረ። በማግስቱ ታህሳስ 6 ቀን 1953 ደግሞ የወቅቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ አቡነ ባስልዮስ ሕዝቡ መፈንቅለ መንግሥት አድራጊዎቹን እንዲቃወምና ለግርማዊነታቸው እንዲታመን ማሳሰባቸውን የሚገልጽ ወረቀት ከአውሮፕላን በአዲስ አበባ ሰማይ ላይ ተበተነ። እንዲህ እያለ ከታህሳስ 4 ቀን ጀምሮ እስከ ወሩ አጋማሽ በዘለቀው በዚያ ሁነት እንግሊዛዊው የአፍሪቃ ታሪክ ተመራማሪ ክሪስቶፈር ክላፋም ዘ ኢትዮጵያን ኩዴታ ኦፍ 1960 በሚል ርዕስ ባሰናዱት መጽሐፍ 300 ሰዎች ሕይወታቸውን እንዳጡበት የንጉሣዊ መንግሥትን መግለጫ ጠቅሰው ዘግበዋል። ይህ የታሪካችን አንድ ክፍል እንደ ስሙ የታህሳስ ብቻ ሳይሆን የዘመናት የፖለቲካ ግርግራችን መገለጫ የሆነ ምዕራፍ ነው ልንለው እንደምንችል የታሪክ ባለሙያዎች ይጠቅሳሉ። የነገሩን ጫፍ ለማግኘት የታሪክን መዝገብ ጥቂት ገጾች የኋሊት ገልጠን ወቅቱን እንቃኝ። በ1923 ወደ ንግሥና የመጡት ቀዳማዊ አጼ ኃይለ ሥላሴ አገዛዝ ስር የነበረችው ኢትዮጵያ በማኅበራዊ ወይም ፖለቲካ ስሪት፣ በወታደራዊ ቢሉ በምጣኔ ሀብት መመዘኛ ከአድዋው ዘመን የተለየ ለውጥ አልነበራትም ይላሉ የታሪክ ባለሙያዎች። ይህንን ራሳቸው ንጉሡም ያምኑ እንደነበርም ተጽፏል። ይህ ደግሞ ኢትዮጵያ ለዘመናት የተጠበቀ ሙሉ ነፃነቷን ባያሳጣትም በወረራም ቢሆን እንድትደፈር አደረጋት። እናም ለሺህ ዓመታት በዘውዳዊ ሥርዓት ትተዳደር የነበረችው የኢትዮጵያ አርበኞች ታላቁን የአድዋ ድል ካሳኩ 40 ዓመታት በኋላ ፋሺስታዊው የኢጣሊያ መንግሥት ለዳግም የወረራ ሙከራ በ1927 ወደ ምስራቅ አፍሪካዊቱ ሀገር ተመለሰ።
በአንዳንድ የታሪክ ዘጋቢያን አገላለጽ በተለያየ መልኩ የኢጣሊያ ወረራ ለዓለም መንግስታት ለማሳወቅ ከሀገር የወጡት ንጉሠ ነገሥት ቀዳማዊ አፄ ኃይለ ሥላሴ በእንግሊዝ ሀገር በስደት ለ5 ዓመታት ቆዩ። ከ5 ዓመታት የወራሪነት ቆይታ በኋላ በአርበኞች ተጋድሎ ፋሺስት ኢጣሊያ ከሀገር ሲባረርና ግርማዊነታቸው ዙፋናቸውን መልሰው ሲቆጣጠሩ የሀገርን ታላቅነት ለማስቀጠል የሚረዱ ተብለው የታመነባቸው ሥራዎች መሰራት ጀመሩ። ከኒህ ሥራዎች አንዱ ደግሞ ትምህርት ነበር። ከተለያዩ ጠቅላይ ግዛቶች አዳጊ ልጆች ወደ ከተማ እየመጡ ትምህርት እንዲማሩ ከመደረጉ ባለፈ በርካቶቹም ወደ አውሮፓና ሰሜን አሜሪካ እየሄዱ ዓለም የደረሰበትን ዕውቀት እንዲገበዩ ለማድረግ ተሞክሯል ይባላል። እኒህ የውጭ ሀገር ትምህርት ዕድል ያገኙ ወጣቶች በሄዱባቸው ሀገራት የሚያዩት ስልጣኔ፣ ከተለያዩ ሀገራት ዜጎች ጋር ተገናኝተው በሚያወሩበት ወቅት የሚሰሙት ነገር አስቀድሞ ትልቅነቷ ብቻ ይታያቸው የነበረች ሀገራቸው ከሌላው ዓለም ጋር ስትተያይ የት እንዳለች ተገነዘቡ። ከወረራ መልስ በንግሥና መንበራቸው ላይ 20 ዓመታት በላይ የቆዩት ግርማዊነታቸው ተፈሪነታቸው እንዳለ ቢሆንም ዕድሜያቸው ወደ 70 ተጠግቶ የአዛውንትነት ዘመናቸው ላይ ደርሰዋል። በውጭ ሀገራት ትምህርታቸውን የተከታተሉና ስልጣኔን በቅርብ ያዩት ወጣት ተማሪዎች ደግሞ የሀገራችን በስልጣኔ አለመሮጥ ዋናው ምክንያት ይኸው የንጉሡ በዕድሜ መግፋት ነው ባይሆኑ ተማሪዎቹ የእነርሱ መንገብገብ ለሁሉም እንዲዳረስ ብለው ይመስላል በውጭ ሀገራት ያዩ የሰሙትን ስልጣኔ በሀገር ቤት ላሉ እህት ወንድሞቻቸው በተለያዩ መንገዶች ሲያሳስቡ መልእክቱ የደረሳቸው የወቅቱ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪዎችም ነገሩ እያብከነከናቸው በሚያሰናዱት የዩኒቨርሲቲ ኮሌጅ የተሰኘ የግጥም ውድድር ላይ የእኛ ሀገርስ መቼ ነው ሌሎች የደረሱበት ደረጃ የምትደርሰው ብለው ማጉተምተም ጀመሩ። ንጉሠ ነገሥቱ በተገኙበት አዳራሽ ጭምር ሥርዓቱን ማብጠልጠልን ተለማመዱ። ነገሮች በዚህ ሁናቴ ላይ እንዳሉ ግርማዊነታቸው ከ3 የምዕራብ አፍሪካ ሀገራትና ከደቡብ አሜሪካዊቱ ሀገር ብራዚል በቀረበላቸው የክብር ግብዣ ጥሪ መሠረት ዕለተ ረቡዕ ህዳር 21 ቀን 1953 ከአዲስ አበባ ተነስተው ጉዞ ጀመሩ። የእርሳቸውን ከሀገር እግር መውጣት ተከትሎ ታዲያ በተማሪዎቹ ሙሉ ድጋፍ ተችሮት እንደነበር የተነገረለትና በዋናነት ሁለቱ የነዋይ ወንድማማቾች ገርማሜና መንግስቱ የመሩት የ1953 መፈንቅለ መንግሥት ተሞከረ። እንዲያውም ብርጋዴር ጀነራል መንግስቱ ነዋይ በሙከራው ሂደት ወቅት ለቀዳማዊ ኃይለ ሥላሴ ተማሪዎች ባደረጉት በተባለ ንግግር እኛ መስኮት ከፍተናል፣ የለውጥ በርን መክፈት የምትችሉት ግን የኢትዮጵያ የነገ ተስፋዎች የሆናችሁት እናንተ ተማሪዎች ናችሁ አሉ። መፈንቅለ ዙፋኑን የወጠኑት ብርጋዴር ጀነራል መንግስቱ ነዋይ ትምህርታቸውን በውጭ ሀገር የተከታተሉት ታናሽ ወንድማቸው ገርማሜ ነዋይ፣ የጸጥታና ደህንነት ክፍል ኃላፊው ኮሎኔል ወርቅነህ ገበየውና የፖሊስ ኃይል አዛዡ ብርጋዴር ጀነራል ጽጌ ዲቡ ሆነውም ነበር ይባላል። በክብር ዘበኛ ጠቅላይ መምሪያ ዋና አዛዥ ቢሮ ሆነው ዝግጅታቸውን ያጠናቀቁት የመፈንቅለ መንግስቱ ከዋኞች ታኅሳስ 4 ቀን 1953 ወደ ንግሥቲቱ እቴጌ መኖሪያ ያቀናሉ። እቴጌ መነን ቤት ውስጥ አልጋወራሽ አስፋወሰን፣ ራስ አንዳርጋቸው መሳይና አባ ሐና ጅማ እንደነበሩ የተለያዩ የታሪክ ጸሐፊያን ዘግበውታል። የዙፋን ግልበጣው የመጀመሪያው ሂደትም ለዋነኞቹ መሳፍንት፣ መኳንንት፣ ሚኒስትሮች እቴጌ ታማዋልና በአስቸኳይ ወደ ቤተ መንግሥት እንድትመጡ የሚል ጥሪ ማስተላለፍ ነበር። ጥሪ ከተላለፈላቸው መኳንንት መካከል ግን የጦር ሰራዊቱ ኢታማዦር ሹም ሜጀር ጀነራል መርዕድ መንገሻና የምድር ጦር አዛዡ ሜጀር ጀነራል ከበደ ገብሬ በስፍራው አልተገኙም። ከነርሱ በቀር አብዛኛዎቹ ባለሥልጣናት ግን በቀረበላቸው ጥሪ መሠረት ሳያውቁት በተጠመደላቸው ወንፊት ገብተው ከቤተ መንግሥቱ ሲደርሱ የጠበቁት ታማሚ ጥየቃ ቀርቶ እስረኝነት አጋጠማቸው። የመፈንቅለ መንግሥቱ መሪዎች ከተሰበሰቡት ሰዎች መካከል ልዑል አልጋወራሽ አስፋወሰንን መርጠው ወሰዱ። በማግስቱ ታኅሳስ 5 ቀን 1953ም በልዑል አልጋወራሽ መርዕድ አዝማች አስፋወሰን አማካኝነት በኢትዮጵያ ሬዲዮ የተላለፈው መልእክት ንጉሠ ነገሥቱ በውጭ ሀገር እንዳሉ መፈንቅለ ዙፋን እንደተደረገባቸው ይፋ አደረገ።
በአንዳንዶች አባባል መፈንቅለ መንግሥት አድራጊዎቹ አስገድደዋቸው፣ በሌሎች አፍ ደግሞ ተስማምተው ሰርተው የሚባሉት አልጋ ወራሽ አስፋ ወሰን ኃይለ ሥላሴ ደግሞ መንግሥት የሚቆርጥላቸውን ደሞዝ እየተቀበሉ ለሕገ መንግሥት የሚገዙ ንጉሠ ነገሥት ሆነው እንደሚያገለግሉ በገዛ አንደበታቸው ተናግረው በሬዲዮ እንዲተላለፍ ተደረገ። በሌላ በኩል ለውጥ ፈላጊ የተባሉት ልዑል ራስ እምሩ ኃይለ ሥላሴ በጠቅላይ ሚኒስትርነት ተሾሙ። በወዲህ መፈንቅለ መንግሥቱን ለማክሸፍ የተነሳው ኃይል በፓትርያርኩ በአቡነ ባስልዮስ ለሕዝቡ የተጻፈ ለንጉሳችሁ ታመኑ፣ መፈንቅለ መንግሥት አድራጊዎቹና ተባባሪዎቻቸውን ሁሉ አውግዣለሁ የሚል ጽሑፍ ከአውሮፕላን መበተኑን የመጀመሪያ ሥራ ተደረገ። ደብረ ዘይት ላይ በተቋቋመው ሬዲዮ ጣቢያ አማካኝነትም ይሄው መልእክት ተላለፈ። የዙፋናቸውን መደፈር የሰሙት አባባ ጃንሆይም ጉብኝታቸውን አቋርጠው ታኅሳስ 7 ቀን 1953 ወደ ሀገራቸው ለመመለስ ወሰኑ። በብራዚል የነበረውን ሁናቴ በተመለከተ ግርማዊ ጃንሆይ በተጓዙበት አውሮፕላን የበረራ አስተናጋጅ የነበሩት ወይዘሮ አልማዝ በሻህ ያሰፈሩት ማስታወሻ በ1995 በታተመው የኢትዮጵያ በረራ አስተናጋጆች ማኅበር መጽሔት ላይ ታትሞ ወጥቷል። በማስታወሻቸው ላይ እስከ 1953 ድረስ በኢትዮጵያ አየር መንገድ ውስጥ በበረራ አስተናጋጅነት ለ7 ዓመታት ያህል ሲያገለግሉ መቆየታቸውን የጠቀሱት ወይዘሮ አልማዝ በሥራ ዘመናቸው አስደሳችም አስደንጋጭም ገጠመኝ እንዳላቸው ጠቁመው የ1953ቱ መፈንቅለ መንግሥት ሙከራ ዋነኛው እንደሆነ አመልክተዋል። በዚህ ረዥም ጉዞ የሥራ ጓደኛዬ አጸደ በቀልና ሌሎችም ፈረንጆች ሆስቴሶች አብረን ሄደን ነበር። ብራዚል እንደደረስን የመጀመሪያውን ቀን ብራዚሊያ በተባለችው ከተማ አደርን። በማግስቱ ሳኦ ፖሎ ከተማ ገብተን ጥቂት ካረፍን በኋላ እኔና አጸደ የመታሰቢያ ዕቃዎች ለመግዛት ወደ ገበያ ወጣን ይላል በ1995 በታተመው የኢትዮጵያ በረራ አስተናጋጆች ማኅበር መጽሔት ላይ የታተመው የወይዘሮ አልማዝ በሻህ ማስታወሻ። በማስታወሻው ላይ የመፈንቅለ መንግሥቱ መሰማት በንጉሠ ነገሥቱና ልዑካኖቻቸው ዘንድ ምን ስሜት እንደፈጠረ የሚያስመለክተው ክፍልም እንዲህ ሰፍሮ ይገኛል። በነበረው ሁናቴ ወደ ሀገራችን ብንመለስ ምናልባት እስራትና ግርፋት ይደርስብን ይሆን በማለት ስለሰጋን እኔና ጓደኛዬ እዚያው ጥገኝነት ጠይቀን ለመቅረት ማመንታታችን አልቀረም። በሌላ በኩል ደግሞ በአዲስ አበባ የቀሩት ዘመዶቻችን ሁኔታ አስጨነቀን። በመጨረሻ የመጣ ይምጣ ብለን ወደ አገራችን ለመመለስ ወሰንን። አብረውን የሄዱት ባለስልጣናትና የሥራ ጓደኞቻችን ወዴት እንደሄዱ ብንጠይቅ ወደ አውሮፕላን ማረፊያ መሄዳቸውን ሰማን። እኛም በጣም ሰግተንና ደንግጠን ስለነበር የገዛነውን ዕቃና ሻንጣችንን ለቃቅመን በተከራየነው ታክሲ ወደ አውሮፕላን ማረፊያው በረርን። አውሮፕላን ማረፊያው ስንደርስ ግርማዊነታቸውና አጃቢዎቻቸው የአውሮፕላኑ ሰራተኞች ጭምር ሲሳፈሩ ደረስን። ማንም ሰው ሊገምተው እንደሚችለው ሁሉ ወደ ሀገራችን ይደረግ የነበረው የመልስ ጉዞ የደስታና የመዝናናት መንፈስ የተሞላበት አልነበረም። እያንዳንዱ መንገደኛ ከህሊናው ጋር እየተሟገተ አስመራ ገብተን አደርን ይላሉ። በደቡብ አሜሪካ ጉብኝት በማድረግ ላይ የነበሩትን ግርማዊ ጃንሆይ ከታማኝ የዙፋን ጠባቂ ጄኔራሎች ጋር በማገናኘት ቁልፍ ሚና እንዳላቸው የሚነገርላቸው የንጉሠ ነገሥቱ አማችና በኤርትራ የንጉሠ ነገሥቱ እንደራሴ ጄኔራል አብይ አበበ እንደሆኑ ይነገራል። በቀጣዩ ቀን የዘውድ ጠባቂዎቹ እነ ጄኔራል መርዕድ መንገሻ መፈንቅለ መንግሥቱን ለማክሸፍ የሚያደርጉትን ዝግጅት ወደ ማጥቃት እንቅስቃሴ አሳድገው በአየርና በታንክ የታጀበ ድብደባ በማድረግ ሲጀምሩ ኩዴታውን የጀመሩት ብርጋዴር ጄኔራል መንግሥቱ ነዋይ የመምሪያ ክፍላቸውን ወደ ገነተ ልዑል ቤተ መንግሥት አዛወሩ። በቀጣዮቹ ቀናት የንጉሡ ታማኞች እየበረቱ መጡ። መፈንቅለ ዘውዱን የመሩት እነ ብርጋዴር ጄኔራል መንግሥቱ ነዋይ ደግሞ እየተዳከሙ ነው። ይህን ጊዜ ብርጋዴር ጄኔራል መንግሥቱ በቁጥጥር ስር የዋሉት መሳፍንት፣ መኳንንት፣ ሚኒስትርና ሌሎችም በሻምበል ባየህ ጥላውን መሪነት ወደ አረንጓዴው ሳሎን እንዲዛወሩ፣ አልጋወራሹና አዲሱ ጠቅላይ ሚኒስትር ደግሞ ለብቻቸው እንዲጠበቁ አደረጉ። የሁለቱ ወገኖች ትንቅንቅ ይበልጥ እየተካረረ ሲሄድ በወንድማማቾች መካከል ደም መፋሰስ እንደሚያስከትል የተረዱት ራስ እምሩና ደጃዝማች ከበደ ተሰማ አሸማግለው ለማስማማት ተነሱ። ከመፈንቅለ መንግሥቱ መሪዎች ከነ ብርጋዴር ጄኔራል መንግሥቱ ነዋይ በኩል ለድርድሩ ዝግጁነት ቢታይም ከዘውዱ ጠባቂዎች በኩል ጄኔራል ኢሳያስ ገብረ ሥላሴ ተደራዳሪ እንዲሆኑ ጭምር ቢጠየቁም
በሜጀር ጀነራል መርዕድ መንገሻ የሚመራው የዘውድ ጠባቂዎች ቡድን ባለሥልጣናት ፈቃደኝነታቸውን ሊሰጡ አልቻሉም። የእርቅ መንገድ መዘጋቱ፣ የታለመው መፈንቅለ ዙፋን መክሸፉን የተረዱት እነ ብርጋዲየር ጀነራል መንግሥቱ ነዋይ በገነተ ልዑል ቤተ መንግሥት አረንጓዴው ሳሎን ውስጥ አስረው ይዘዋቸው የነበሩትን 15 የንጉሡ መንግሥት ከፍተኛ ባለሥልጣናትና መኳንንትን ረሸኗቸው። እነዚህ በገነተ ልዑል ቤተ መንግሥት አረንጓዴው ሳሎን የተረሸኑ ባለሥልጣናትም ልዑል ራስ ስዩም መንገሻ የትግራይ ጠቅላይ ገዢ፣ ራስ አበበ አረጋይ የሚኒስትሮች ምክር ቤት ሰብሳቢና የመከላከያ ሚኒስትር፣ ብላታ አየለ ገብሬ የሕግ መወሰኛ ምክር ቤት አባል፣ ደጃዝማች ለጥይበሉ ገብሬ የሕግ መወሰኛ ምክር ቤት አባል፣ አቶ መኮንን ሀብተወልድ የንግድና ፕላኒንግ ሚኒስትር፣ ሜጀር ጀነራል ሙልጌታ ቡሊ የሕዝባዊ ኑሮ እድገት ሚኒስትር፣ ሊቀ መኳስ ታደሰ ነጋሽ የፍርድ ሚኒስትር ደኤታ፣ አቶ ገብረወልድ እንግዳ ወርቅ የጽሕፈት ሚኒስትር ደኤታ፣ ብላታ ዳዊት ዕቁበዝጊ የውጭ ጉዳይ ሚኒስትር ደኤታ፣ አፈንጉስ እሸቱ ገዳ የጸጥታ ምክትል ሚኒስትር፣ አቶ አምደ ሚካኤል ደሳለኝ የማስታወቂያ ምክትል ሚኒስትር፣ አቶ ለማ ወልደ ገብርኤል የመንግሥት ንብረትና የማዕድን ምክትል ሚኒስትር፣ አቶ አብዱላሂ ሙሜ የገንዘብ ሚኒስቴር ምክትል ሚኒስትር፣ አቶ ክብረት አስታጥቄ የሀገር ግዛት ረዳት ሚኒስትር፣ አባሃና ጅማ የጃንሆይ ግምጃ ቤት ሹም ናቸው። በተጨማሪም በተኩስ ልውውጡ ለሀገር የሰሩ ብዙዎች ወድቀዋል። ከነዚህ መካከል የስመጥሩ አርበኛ የኃይለ ማርያም ማሞ ልጅና የንጉሠ ነገሥቱ የልጅ ልጅ የልዕልት ሶፊያ ደስታ ባል የሆኑት ሻምበል ደረጀ ኃይለ ማርያም ይጠቀሳሉ። በአጠቃላይም 300 ሰዎች ሕይወታቸው አልፏል። ከሁሉም በላይ በጅሮንድ ለጥይበሉ ገብሬ ላይ የደረሰው አስገራሚ እንደሆነ በታሪክ ይነገራል። የመፈንቅለ መንግሥቱ መሪዎች የነዋይ ወንድማማቾችን ሽማግሌ ሆነው የዳሯቸው በጅሮንድ መፈንቅለ መንግሥት አድራጊዎቹ እነ ብርጋዲየር ጀነራል መንግሥቱ የንጉሡን ባለሥልጣናት በቁጥጥር ስር ባዋሉበት ዕለት ወደ ቤተ መንግሥቱ ያመራሉ። ብርጋዲየር ጀነራል መንግሥቱ እርስዎ እንዲገቡ አይፈቀድም ይመለሱ በሚል ቢከለክሏቸውም በጅሮንድ ለጥይበሉ ገብሬ ግን ጥርሴን ነቅዬ ያደግሁት እዚሁ ቤተ መንግሥት ውስጥ ነው፣ እቴጌ ውለታቸው አለብኝና መታመማቸውን ሰምቼ ሳልጠይቃቸው አልሄድም ብለው እምቢ አሉ። ጭቅጭቁን ሰምተው የመጡት ገርማሜ ነዋይ እንዲገቡ በመፍቀዳቸው ወደ ውስጥ ገቡ። ግን በግቢው ውስጥ ባዩት ነገር ጥርጣሬ አደረባቸው። እናም ልመለስ ልውጣ ቢሉ ቅድም ሲለመኑ እምቢ ብለዋል፣ አሁን ምስጢር አይተዋል፣ መውጣት አይችሉም ተባሉ። በቤተ መንግሥቱ አረንጓዴ አዳራሽ ውስጥ ከተገደሉት ባለሥልጣናት አንዱም በጅሮንድ ለጥይበሉ ገብሬ ሞተው ተገኝተዋል። ነገሮች ከቁጥጥር ውጪ ከወጡ በኋላ የመፈንቅለ ዙፋኑን አድራጊው ቡድን አባሉ ጀነራል ጽጌ ዲቡ እዚያው ገነተ ልዑል ቤተ መንግሥት እንዳሉ በተኩስ ልውውጥ መሃል ሲገደሉ፣ ቀጨኔ መድኃኔ ዓለም አካባቢ መሽገው ሲታኮሱ የነበሩት የጸጥታ ኃላፊው ሌፍተናንት ኮሎኔል ወርቅነህ ገበየው በመጨረሻ ድል ከእርሳቸው ጋር እንዳልሆነች ሲያውቁ ራሳቸውን አጠፉ። ወንድማማቾቹ ብርጋዲየር ጀነራል መንግሥቱ ነዋይና ገርማሜ ነዋይ ከአጋራቸው ሻምበል ባየህ ጥላሁን ጋር በመሆን በቤተ መንግሥቱ ጋራዥ በኩል ሾልከው ወደ ቀጨኔ መድኃኔ ዓለም ጫካ ለጫካ እያሳበሩ አመለጡ። ከአዲስ አበባ ወጣ ብላ የምትገኘው ድሬ ጨለባ ደርሰው ለተወሰኑ ቀናት ቢደበቁም የኋላ ኋላ እግር በእግር በተከተላቸው ጦር ሰራዊት ተከበው በተደረገ የተኩስ ልውውጥ ሻምበል ባየህና ገርማሜ ተገደሉ። በተኩስ ልውውጡ ዓይናቸው ላይ ጉዳት የደረሰባቸው ብርጋዲየር ጀነራል መንግሥቱ ነዋይ ደግሞ በቁጥጥር ስር ውለው እስከ መጋቢት 1953 ድረስ ሕክምና ላይ ከቆዩ በኋላ በሰቀላት እንዲሞቱ ተፈርዶባቸው ተክለ ሃይማኖት አደባባይ በሚባለው አካባቢ ተሰቅለው ሞቱ።